ይህ ክስተት የተከሰተው በወርቃማው ዘመን ነበር። በአንድ ቀን ዑመር ረዲየላሁ አንሁ ወደ መልእክተኛው አለይሂ ሰላቱ ወሰላም እያለቀሱ ገቡ። ይህንን የተመለከቱት ውድ ነቢያችን አለይሂ ሰላቱ ወሰላም ምን ያስለቅሳል ዑመር ብለው ጠየቁት። ዑመር ረዲየላሁ አንሁ አንቱ የአላህ መልእክተኛ፣ በር ላይ አንድ ወጣት ሲያለቅስ ተመልክቼ አንጀቴን አላወሰው ሲል መለሰላቸው። ነቢያችንም አለይሂ ሰላቱ ወሰላም ወደሚያለቅሰው ወጣት ልጅ ተጠግተው አንተ ልጅ ለምን ታለቅሳለህ ብለው ውዱ ነቢያችን አለይሂ ሰላቱ ወሰላም ወጣቱን ልጅ ጠየቁት። ወጣቱ ልጅም የሀፍረት ስሜት እንደተሰማው አንቱ የአላህ መልእክተኛ፣ እኔ ብዙ ወንጀሎች ያስለቅሱኛል፣ የተቆጣብኝን ጌታዬንም እጅጉን ፈርቻለሁ አለ። ነቢያችንም አለይሂ ሰላቱ ወሰላም ወዲያውኑ ሌላኛውን ጥያቄ አስከትለው አላህ ላይ ሌላ አካልን አጋርተህ አምልከሃልን ብለው ጠየቁት። አይ ሲል መለሰ ወጣቱ። ነቢያችንም አለይሂ ሰላቱ ወሰላም አስከትለው ነፍስን ያለ አግባብ ገለሃልን አሉት። አሁንም ወጣቱ ልጅ እያለቀሰ አይ ሲል መለሰላቸው። ወንጀልህ የሰባት ሰማያትን የሰባት ምድርን የተራራዎችንና ኮረብታዎችን ያህል ቢሆን እንኳ አላህ ይቅር ይልሃል አሉት። ወጣቱም ልጅ አስከትሎ አንቱ የአላህ መልእክተኛ ሆይ ወንጀሌ ከሰባት ሰማያት ከሰባት ምድር ከተራራዎችና ከኮረብታዎች ይበልጣል እኮ ሲል መለሰላቸው። ነቢያችንም አለይሂ ሰላቱ ወሰላም አስከትለው ወንጀልህ ይበልጣል ወይስ ኩርሲይ ብለው ጠየቁት። ወንጀሌ ይበልጣል አላቸው ወጣቱ ልጅ። ወንጀልህ ይበልጣል ወይስ አርሽ? ድጋሚ ነቢያችን አለይሂ ሰላቱ ወሰላም ወጣቱን ልጅ ጠየቁት። ልጁ ወንጀሌ ይበልጣል ሲል መለሰላቸው። ጌታ ማህርታው ይበልጣል ወይስ ወንጀልህ ብለው ጠየቁት። አላህ ይበልጣልም ይልቃልም ብሎ በዚህ ጊዜ ወጣቱ ልጅን እያለቀሰ መለሰላቸው። ነቢያችንም አለይሂ ሰላቱ ወሰላም ታዲያ ትልቁንም ወንጀል እኮ ትልቁ አላህ ቢሆን እንጂ ማንም አይምርህም አሉት መልእክተኛው አለይሂ ሰላቱ ወሰላም። አንተ ልጅ እስኪ ግን ወንጀልህን ንገረኝማ አሉት ነቢያችን አለይሂ ሰላቱ ወሰላም። እሱም አንቱ የአላህ መልእክተኛ በእርሶ ፊት መናገር ያሳፍረኛል ብሎ መለሰላቸው። እስኪ ወንጀልህን ንገረኝ ብለው ጥያቄውን ድጋሚ ለወጣቱ ልጅ አቀረቡለት። ወጣቱም ልጅ ሲቀጥል አንቱ የአላህ መልእክተኛ እኔ ቀብር ዘራፊ ነበርኩ። ላለፉት 7 ዓመታት መቃብሮችን ስዘርፍ አሳልፌያለሁ። ከዕለታት አንድ ቀንም አንዲት የመዲና እንስት ሞታ ቀብሯን ቀኑን ልዘርፍ ቆፍሬ ከፈኑን ከላይዋ ላይ ገለብኩት። ከፈኗን ይዤ ትቻት መሄድ ጀመርኩና ብዙም ሳርቅ ሸይጣን ጎተጎተኝና ዳግም ተመልሼ ያቺን ሙታኗን ልጅ ዘሞትኳት። ከዚያም ተነስቼ መሄድ ጀመርኩ። ብዙ ሳርቅ ሙታኗ ብድግ ብላ ዋ ጥፋትህ አንተ ወጣት፣ ያ ዙፋኑን ለፍርድ አስቀምጦ ከበደለኞች ሐቃቸውን ይዘው ለተበዳዮች የሚመልሰውን ጌታ አታፍርምን? በሙታን አውድማ እርቃኔን ትተኸኝ ትሄዳለህን? አላህ ፊት ላይም ለሂሳብ ስቆም ከነጀናባ ያቆምከኝ። ወጣቱ ልጅ ትርክቱን ሳይጨርስ መልእክተኛው አለይሂ ሰላቱ ወሰላም አፋቸውን ይዘው አንተ ፋሲቅ ዞር በልልኝ፣ አንተ ለእሳት ምን ያህል የተገባህ ነህ። ወጣቱ ተስፋ ቆርጦ ከመልእክተኛው አለይሂ ሰላቱ ወሰላም ዘንድ ወጣ። ለ40 ቀናት ያህልም አላህን ሲማጸን ከረመ። 40ኛ ቀኑ ሲሞላውም እጁን ወደ ላይ አንስቶ አንተ የሙሐመድ የአደምና የሐዋ ጌታ ሆይ
ጸጸቴን ተቀብለህ ምረህኝ እንደሆን ለሙሐመድና ለባልደረቦቹ አሳውቅልኝ። ያ ሳይሆንና ጸጸቴን ያልተቀበልክ እንደሆን ከሰማይ እሳት አውርደህ አሁኑኑ አቃጥለኝና ከጀሃነሚቱ እሳት ገላግለኝ በማለት አዛኙን ጌታውን ረሕማንን ተማጸነው። ታዲያ ፈጣኑ መልእክተኛ ሰማያ ሰማያትን እያቆራረጠ ወደ ነቢያችን አለይሂ ሰላቱ ሰላም የጌታውን ትእዛዝ ይዞ ብቅ አለና ሙሐመድ ሆይ ጌታህ ሰላም ይልሃል አላቸው። ውዷችንም ነቢያችን አለይሂ ሰላቱ ሰላም እሱ ሰላም ነው፣ ሰላምም ከሱ ነው፣ ወደ እሱም ተመላሽ ነው ብለው በንግግር ተጠበቡ። መልእክተኛው እንዲህ አለ፣ አላህም ብሎሃል፣ ፍጥረትን አንተ ነህ እንደ የፈጠርከው አላቸው ጅብሪል። እንዴታ ያ እኔንና ፍጥረታትን ሁሉ የፈጠረው ጌታን የፈጠራቸው በማለት ውዱ ነቢያችን አለይሂ ሰላቱ ሰላም መለሱ። መልአኩ ጅብሪልም ቀጠለ፣ ጌታህም ይልሃል አንተ ነህ እንዴ ጸጋን የምትለግሳቸው? ዳግም ጅብሪል ጥያቄያዊ መልእክቱን አስተላለፈላቸው። ውዱ ነቢያችንም አለይሂ ሰላቱ ሰላም እንዴታ አላህ እኮ ነው እኔንም እነሱንም ይቅር የሚለን በማለት መለሱለት። አላህም ይልሃል ባሪያዬን ይቅር በለው እኔም ይቅር ብየዋለሁና በማለት ጅብሪል የጌታውን ትእዛዝ አስተላለፈ። ይህንን ጊዜ መልእክተኛው ያንን ወጣት በማስጠራት አላህ ይቅር እንዳለው አበሰሩት። ወደር ለሌለው መሐሪነትህ ጥራትና ምስጋና ይገባ። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮች ለዛሬ ያዘጋጀሁላችሁ ወርቃማ ታሪክ ይህንን ይመስል ነበር። እንደተማራችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ። ዳላህ ብዬ ወዳችኋለሁ።